ባቡሬ እንግዲህ ለሊሊ ያለው ፍቅር እንግዲህ ለዴቭ እየገለጸለት ነበረ። እንግዲህ ይህንን በሽታ በጣም ብትጠቃም ከጎኗ ሊርቃት እንደማይችል እየናሉ እኔ ከሊሊ ፍቅር በጣም እንደተጎዳች ናት። በጣም የምወዳት ልጅ ናት እና ታዲያ ምንድን ነው የምትለው? አፈቀርካት እንዴ ሲለው እውነቱን ልንገር በጣም ፈርቻለሁኝ ይለዋል። ዴቭ ለሊሊ ሌላ ሰው ከሊሊ ውጭ ሌላ ሰው ማፈቀር አይመስለኝም ብሎ ሲነግረው ግን ትወደኛለች አትወደኝም የሚለውን ላቅ አልችልም፣ ብቻ ግን በጣም ግራ ገብቶኛል፣ ፍራቻ ሊገባኝ ይችላል ይለዋል። ዴቭም እንግዲህ ግን ከሷ ምንም አይነት ምላሽ ሳታገኝ መፍራትህ ግን ጥሩ አይደለም፣ ሊሊ ለእኔ ባለቤቴ ሚስቴ ብትሆን እመኛለሁ አለው ማለት ነው። በጣም አዝናለሁ፣ ግን አትጨነቅ፣ ፈጣሪ ያለው ነው የሚሆነው፣ ለምን እንደው አላቅም አለው። እንደውም እኮ ቀለበት ገዛሁላት አለው። እንዴ አይ ሳስበው ግን ይሄ ነገር ይቅርብኛል። የምርህን ነው አለው። ይሆናል፣ ለምንድን ነው የማይሆነው? አይዞህ መጀመሪያ ፍቅርህን አሳውቃት፣ ከዛ በኋላ የእሷን ምላሽ ከሰማ በኋላ ግን ቀለበት ታደርግላታለሁ። ምን ማድረግ እንደማደርግ ግራ ገብቶኛል፣ በጣም ፈርቻለሁ አሉ። ሊሊ በጣም ጥሩ ልጅ ናት፣ ትረዳሃለች አሉ። አይ ሊሊ ግን ከዚህ በፊት በፍቅር የተጎዳች ስለሆነች እንግዲህ ይህንን ፍቅር ድጋሚ እዚህ ውስጥ ገብታ ራሷን በሽታ ላይ መጣል እንደማትችል ነው እና አትሰብ፣ በቃ ሊሳካልሃል በማለት ዴቭ እንግዲህ ባቡሬን አስነግሮታል። እንግዲህ ማዘሯ በዚህ ልክ ለምንድን ነው እኔን የፈለገች በማለት ሊሊ ባቡሬን ትጠይቃለች። እኔ ስለነገርኳት ደግሞ ከቤት አስወጥተህ እዚህ ያመጣህ ለምንድን ነው ስትጠይቅ ትንሽ አየር ተቀበይ በማለት ነው። እሺ በቂ አታስጨንቀኝ፣ የማዘሯ ሀዘንና ጭንቀት ከአእምሮ ያልወጣማ የኔ ቆንጆ ሲል ይጀምርላት። ስላወኩሽ አንቺን ደስተኛ ነኝ፣ እኔም ደስተኛ ነኝ በዚህ ሰዓት በተለይ ከጎኔ በመሆኔ እኔ በጊዜ ሂደት አንቺ ጋር በማሳለፌ በልቤ ውስጥ ገባሽብኝ። አዎ ሊሊ አላት። የአንቺ ስሜትና ፍላጎትን ባላቅም እኔ ግን ምን እያልከኝ ነው? ስለምንድን ነው የምታወራኝ አለችው። እንዴት እንደምትነግረኝ ግራ ገባኝ አለችው። ስሜቴ እንዴት እንደምነግር አላቅም ቤኪ፣ ገና አንቺን ካገትኩሽ ጊዜ ጀምሮ ላለኝ ነገር ቦታ የተለየ ነው፣ አልገባኝም አለች ሊሊ። ሊሊዬ አለና እንግዲህ የማይቀረውን ከአንቺ ፍቅር ይዞኛል፣ አፈቅርሻለሁ ሲል ዱብ አድርጎ ነገራት ማለት ነው። አፈቅርሻለሁ ሲላት አይኗ ፈጠጣለ። ምክንያቱም እሷ ከዚህ በፊት በዛኛው ስለተጎዳይ ነው። ዶክተር ደግሞ ከአደይ ጋር ያለውን ፍቅር እየበረታበት መጥቷል። ዴቭና አደይን እንግዲህ ክፍተት በመጠቀም እንግዲህ አደይን እያስጨነቃት ይገኛል። አደይ ግን ምንም ነገር የገባት ነገር የለም። በሊሊ ጉዳይ እየፈለጋት ይመስላት ነበር። ዴቭ ግን ለምንድን ነው ሊሊ ናት በሽተኛዋ ሁና ስትገኝ አንቺ ጋር በተደጋጋሚ ደውለው ለምንድን ነው እያለ ዴቭም ቅር እያለው ይገኛል። እንዴት ታማሚዋ እያለች አንቺን እየደወለ የሚጨቀጭቅሽ ግራ ገብቶኛል በማለት ነበር የጠየቃት። አደይ በዚህ ሁኔታ ያለውን ነገር ለሰርጉ ቦታ አልሰጠችለትም። ጭንቀቷ ሙሉ ለሙሉ ወደ ሊሊ ነው ያለው። ዶክተር አንዴ ላግኝሽ አንዴ በሌላ ቀን እያለ እየቀጠረ እያመላለሳት ነው። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሊሊዬ የካንሰር ህመም መሆኑንም ከተረዳ በኋላ እንኳ ባቡሬ ከፊቷ ሊጠፋና ሊሄድ እንደማይችል ከጎኗ ሆኖ ያለውን እንደሚያፈቅራት ሁሉ ህመሟን እንኳ እያወቀ ከጎኗ እንደሚሆን ሲናገር እንደሰማ ነው። ሊሊ ደግሞ እንግዲህ በዚህኛው በኩል እንግዲህ ባቡሬ የእሷን በሽታ ካወቀ በኋላ ምን ያህል እንደተጎዳች ሰምቷል። ያኔ ግን አንድ ነገር ነው ያሰበው። በዚህ ጊዜ ውስጥ አንድ ውሳኔ ልትሰጠኝ አትችልም፣ እውነታውን ልንገረኝና ብላ ነበረ ቀጠሮ ቀጥራው የነበረው ሊሊ። ስለዚህ ሀሳቡ ባይኖራትም በቀጠሮ ቀን ተገንታ ሲነግራት ለእሷ ያለው ስሜት እንደተቀየረና በጣም እንደሚያፈቅራትና እንደሚወዳት ሲነግራት በጣም ትደነግጠኛለች። እሺ አሁን ሊሊ ትቀበለዋለች ወላ አትቀበል? ምክንያቱም ሊሊ ከዚህ በፊት በፍቅር የተጎዳች ልጅ ስለሆነች ሁለተኛው እንደዚህ አይነት ነገር ውስጥ ከገባች ችግሯንና በሽታዋን ሊያባብስባት ይችላል ብለን ነው ካልተቀበለችው ደግሞ ባቡሬ ይጎዳል ወይንም አኩርፏት ሊጠፋ ይችላል። ሊሊ በዚህ ሰዓት ከጎኗ የሚሆናት ሰው ታጣለች ማለት ነው። አሁን በዚህ ሰዓት ላይ ከጎኗ አይዞሽ እያለ ትሪት የሚያደርጋት ሰው ለህመሟ ያስፈልጋታል። ሉሊ እንግዲህ ተስፋ ቢሰጧት ሁላቸውም ከጎኗ ሆነው
ጥሩ ነበር። ሊሊ ዶክተሩ እንዳናገራት ከሆነ ምንሽ ነው ባቡሬ ብሎ ሲላት፣ ባቡሬ እንደ ቤተሰቦቼ ነው የማየው። እሱም በጣም ለእኔ በጣም አብዝቶ የሚጨነቅልኝ ነው። ያ ማለት በጣም ለእኔ ያለው አስተሳሰብ ከፍቅር መልኩን አይደለም እሷ ያየችው። እሷ ግን ተስፋዋ በፍቅር አይነት እንደማትቀበለው ሳይሆን እንደ ወንድምነት እንደምትል አንዲት ጓደኛዬን አግኝቼ ልምጣ ስለ ወንድ ስትነግረው እንግዲህ ባቡሬ ብዙ ጊዜ ስለ ሴቶች ሲያወራ እንደምትቀና ባለፈው ፓርት አይተ ነበር። አሁን ባቡሬን ያን ነገር ካስታወሰ ልትቀበለው ትችላለች ብለን እናስባለን። የዴቭና የዴቭ ጉዳይ እንግዲህ አሁን ፍቅር እያስጨነቀችው ዴቭን ትገኛለች። እኔ ነበርኩ ከልጅነት ጀምሮ የምወድህ፣ አደይን አታግባ፣ ከእሷ ጋር ያለህን ነገር ትተህ ከኔ ጋር ሁን እያለች እየጨቀጨቀችው ነው። እሷን የሚርቃት ከሆነ ደግሞ የፍቅር እናት ደግሞ ዴቭ እንዲያገባላት ትፈልጋለች። ዴቭ አንተን ብቻ ነህ ፍቅርዬን ልትመልስልኝ የምትችለው፣ ልጄን ከዚህ ውጭ እንዳስወጣት አልፈልግም። በዚህ ልትረዳኝ የምትችለው አንተ ነህ። አንተን ብቻ ነው ወደ ራሷ እያቀረበች ያለች፣ አግዘኝ እያለች እናቷ የፍቅር በተደጋጋሚ እየጠየቀችው ነው። አሁን ደግሞ ይህንን ነገር እንግዲህ እንደ እናት ያሳደገችው የፍቅር እናት ስለሆነች እሷን እሺ ቢል አደይን ፍቅር እንዴት እንደምትመለስ ቢመክራትም ብዙም አልተሰማችውም። ግን እሷ ግን ወደ እሱ በቀረባ ቁጥር እሷ እየረቀች እንግዲህ የፍቅር ቦታዋን ነገሮችን ትታ ከኔ ጋር ስትሆን ብቻ ነው እያለች ፍቅር እያስጨነቀችው ነው። ይህ ሁሉ ጭንቀት እያለበት በዚህ በኩል ደግሞ አደይ ደግሞ ግራ ተጋብታ ስለ ሰርግና ስለ ወደፊት ኑሯቸው ጭራሽ እያሰበች አይደለም። አሁን ይህ ግራ ገብቶታል ዴቭ ማለት ነው። ሌላ ጓደኛ ይዞታል በሚል እያሰብ ነው። በተለይ አንዴ ከዶክተሩ ጋር አብረው ተገናኝተው ቆሞ ካያት ዴቭ እስከ መጨረሻ ሊቆርጥ ይችላል እና የተሳሳተ ውሳኔ ሊወስን ይችላል። አሁን እንግዲህ 3 ጥንዶች በአንድ አደጋ ውስጥ ሆኗል። ባቡሬና ሊሊ። ባቡሬም ቢሆን ከሷ እየጠበቀ ያለው ከሊሊ እሺ ወይንም እምቢ የሚል ምላሽ እየጠበቀ ነው። አሹ እንግዲህ በህልሙ ያየውን ነገር በቅዠት መልኩ አይቶ እኔ እኮ እህትህ ነኝ፣ እንዴት ነው በዛ እህትህን እንዴት የፍቅር ጥያቄ ትጠይቃለህ? ያኔ እኮ ገጠር ያለው ብዙ ስቃይ አይቼ በዚህ መልኩ እንዴት ትጠይቀኛለህ? ብላ በጥፊ ስትመታው እያየ ነበር በህልሙ ብንን ያለው። በቅዠቱ ውስጥ ሆኖ ሲባንን ግን ሮም ፊት ለፊቱ ነበረች የቆመችበት። ምንድን ነው ሲል በቃ ዝም በይ እህትነት ይሻለኛል፣ በፍጹም አልነግራት፣ ምላሹን አግኝቼዋለሁኝ በማለት እንግዲህ በህልሙ እውነታውን የመለሰ ይመስላል። ግን አሁን በፍጹም ምላሽ ከሷ እየጠበቀ እሱ ግን በሀሳብ ጭልጥ እያለ እንዴት ሊሆን ይችላል እያለ በሀሳብ ጭልጥ ብሏል። ምክንያቱም እሱ የገጠር ልጅ ስለሆነ በጣም በደንብ አርቆ የሚያስብ አይደለም። እሷ እንዳትጎዳበት ሲል ራሱን ይቅር ሊል አይችልም። የነ ባቡር መልስ ደግሞ እና የሊሊ መልስ ምን ይሆናል? ዶክተርን እንግዲህ ካሁን እባክህ የሆነ ሰው ቀጥር ያለው ሊሄድ ነው ብላ አደይ ባለችው ሰዓት እንግዲህ ማን ነው ላውቀው እችላለሁ አላት። ዴቭ ይባላል። አላውቀውም ሲያት ባለፈው ሊሊ ታማሳለ መታ የነበረችው እያለ እሺ በማለት ሲሰዳት ግን በጣም ፍቅሩ እየጨመረበት ነበር። የአደይ እናት እንግዲህ ደግሞ ልጃቸውን እንግዲህ በቁንጥጫ ከትኗ ጭኗ ስር ገብተው እንግዲህ እህትና ማች እንዴት ነው አንድ ሰው የሚያፈቅረው? ዴቭን ብርሃኔ እንዴት ልታፈቅር ትችያለሽ? የአደይ አይደለም ሁለታችሁ እንደ የከተማ ሰው አንድ ሰው አፈቀሩ ተብላችሁ በሰፈሬ መኖሪያ ልጠዋይ በማለት በመዝልጊያ መዝልገዋታል። በጥፊም ላሳርገዋታል። እንግዲህ እዚህ ላይ ብርሃኔም ጥፋት የለባትም እንደምንለው። ምክንያቱም አደይ ገጠር ሂዲ ስላው ዘመዶች አጣራ ነው እንጂ ያለችው ለብርሃኔ መጥቷል ቤተሰቦቼ እኔን ሊያጭ ነው ሊጠይቅ ነው ብላ ለእህቷ አላካፈለቻትም። ከዚህ በፊት ብርሃኔ የምታውቀው ባርኮት እንደነበረ ፍቅረኛዋና ባርኮት ታገባለች ሲባል ስለነበረ ይህንን የምታውቀው ነገር የላትም። ዴቭ ግን አደይን እንደሚፈልግ ሲያውቀው ጭራሽ ከእሷ ጋር መጀመር አልነበረበትም። በዚህም የተበሳጩ እናት እንግዲህ እሪ ብለው በጥፊ መቷል። አባትም አሁንም ቢሆን ለሌላ ሰው ነው ምድራት እያሉ ዘራፍን ቧ እያሉ ነው። አሁን በዚህ መካከል ደግሞ ቤዛ ደግሞ ለዶክተሩ አደይ ሰራተኛ እንደሆነች ነግረዋለች። እንዲሁም ሰው ለማጥፋት እንደመረዘች እንደምትችል ቤተሰቡን ሁሉ እያለች ክፉን እየነገረችው ነው። የቤት ሰራተኛ እናት ነው ያልሽኝ አደይን እያለ ዶክተሩን በማጣራት ላይ
ይገኛል። ዶክተሩ ደግሞ ወይዘሮ የፍቅር እናት እንግዲህ ድንገት ተገፍትረው በመሯሯጥ ላይ ያሉ ሲገፏቸው ሲወድቁ እንግዲህ አንስቶ በመኪናቸው አይዟችሁ ብሎ ወደ ቤታቸው አድርሷቸዋል። ዶክተሩን እንግዲህ በዚህ አጋጣሚ የፍቅር እናት ተዋውቀዋል ማለት ነው። አሁን እንግዲህ ቀጣዩ ምን ይሆናል የሚለውን አብረን እንመለከታለን። ስለምትከታተሉኝ ከልብ አመሰግናለሁ።